ልጆቼን ብዬ እንዲያውም በልጆቼ ሁላ ነው አልመለስም ስለ ነበረው ካየ ልጆቼ ቢቆራረጡ ይሻለኛል፣ ጾታ ብቀይር ይሻለኛል ምናምን። እኔ የእውነት ነበር የመሰለኝ እግዚአብሔር በሚያውቀው ኦርቶዶክስ እውነቷን፣ እዛ ቤት ደግሞ ጥላቻ እየተመገብኩ ነበር። በምታዩት መልኩ ምን አይነት ነገር ሳስተላለፍ እንደነበረ 8 ወር እናንተ የምታውቁት ነው። ሲጨበጨብልኝ የነበረው ኦርቶዶክስ ስለሰደብኩ ብቻና ብቻ። እኔና ዮኒ ባይዘዌ ወደ ፕሮቴስታንት ሲሄድ ዮኒ ከዛ በፊት በደንብ እንታወቃለን። ወደ ፕሮቴስታንት ሲሄድ ጽፌለታለሁ ምን ብዬ እግዚአብሔር ይርዳ፣ ትክክለኛ መንገድ ላይ ቆም ካልመሰለኝም፣ አስተውል፣ አንብብ፣ መርምር፣ እግዚአብሔር ግን ከአንተ ጋር ይሁን፣ ሁሌም ግን መልካም ነገር እንመኛለን ብዬ ነው ከዮኒ ጋር የተለያየ ነው። አሁን ደግሞ ድጋሚ ተገናኝተናል። ብዙ ሰው ዮኒ ነገ ይገለበጣል፣ ነገ ይሰድባቸዋል፣ ነገ ኦርቶዶክሲን ያብጠለጥላል፣ ነገ እንደዚህ ይለናል። ኦኬ ዮኒ እሳትና ውሃውን በፊቱ ቀርቦለታል፣ መስደድ ይችላል። ከኛ የሚጠበቀው ወንጌልን መመስከር ነው። ሙሉ በሙሉ ከጴንጤነት ወጥቻለሁ። ሙሉ በሙሉ ነው ማወራ። ደግሞ ከአድዋ ድል በኋላ የመጣ ሃይማኖት ጋር ምንም ዝምድና የላት። ዋሽታችሁኛል፣ በጣም ቀጥፋችኋል፣ በጣም አጭበርብራችኋል። ወንጌል ነው የሚያድነው እንጂ እናንተ 47,000 ማጥናት አልችልም። አም ሶሪ። ኦርቶዶክስ እውነቷን እያመጣች እየመገበች ነው። አቤቱ ደግሰ አልቋልና ከምድርም ፍቅር ጠፍቷልና ሙሉ በሙሉ ከጴንጤነት ወጥቻለሁ። ሙሉ በሙሉ ነው ማወራ። ደግሞ ከአድዋ ድል በኋላ የመጣ ሃይማኖት ጋር ምንም ዝምድና የላት። ዋሽታችሁኛል፣ በጣም ቀጥፋችኋል፣ በጣም አጭበርብራችኋል። ወንጌል ነው የሚያድነው እንጂ እናንተ 47,000 ማጥናት አልችልም። አም ሶሪ። ኦርቶዶክስ እውነቷን እያመጣች እየመገበች ነው። ኦርቶዶክስ እውነቷን፣ እዛ ቤት ደግሞ ጥላቻ እየተመገብኩ ነበር። በምታዩት መልኩ ምን አይነት ነገር ሳስተላለፍ እንደነበረ 8 ወር እናንተ የምታውቁት ነው። ሲጨበጨብልኝ የነበረው ኦርቶዶክስ ስለሰደብኩ ብቻና ብቻ። ምንም ሌላ ነገር ተምሬ አስተምሬ ምናምን አይደለም። እነሱም ሲያስተምሩኝ የነበረው ስለ ገድል እንጂ ስለ ማን አይደለም፣ ስለ ሌላ ነገር አይደለም። እንደምታዩት ማለት ነው። ሶሻል ሚዲያ ላይ በ5 ቀን ሳይሆን ይቅርታ በ3 ቀን የተማርኩት፣ እውነቴን ነው የምላችሁ፣ እግዚአብሔር ምስክሬ፣ 8 ወር አልተማርኩት። በራሴ መጽሐፍ ቅዱስ አነባል፣ በደንብ አድርጌ አነባል። በ3 ቀን የተማርኩት በኦርቶዶክስ እዛ በ8 ወር አልተማርኩት። ስለ ጥምቀቱ ብትሉ፣ ስለ ቅዱስ ቁርባኑ ብትሉ እንደምታዩት፣ እንዲሁም ደግሞ ስለምን ስግደት ምን አይነት ነው የሚለውን ትምህርት መጽሐፍ ቅዱስ ላይ በዚህ በ3 ቀን የተማርኩትን 8 ወር አልተማርኩት። ሞር ኦርቶዶክስ ላይ ፎከስ ያደረገ እንጂ ትምህርቱ ወንጌሉን ፎከስ ያደረገ ትምህርት የለም። ተግባባን? ወንጌሉ ላይ ፎከስ ያደረገ ትምህርት የላቸውም። ግቡና ሂዱና ይሉ አሁን ሂዱና እነሱ ፔጅ ላይ ይዋቸው። ወንጌልን ፎከስ ያደረገ ትምህርት ሳይሆን ኦርቶዶክስን ፎከስ ያደረገ ትምህርት አላቸው። ለዚህ ነው የሚስቱት። እና እግዚአብሔር አምላክ እሱ ዋናው ከሰው አይደለም ይቅርታው እኔ ያልኳችሁ ከትላንትም ከትላንት ወዲያም ለኦርቶዶክስ መጣው ቀረው የሚጨምርባት የሚቀንስባት ነገር የለም። በሺህ ዓመታት ያለች እምነት ናት፣ ሃይማኖት ናት። ዮኒ ማኛ ምንም ሊችን የጥፍር ቆሻሻ ያህል የሚጨምርላት ለኦርቶዶክስ የለም። ስለዚህ ዋናው የኦርቶዶክስ ወንድምና እህቶቼ እንድትበረቱ፣ እዚህ ቤት እውነት አለ፣ ኦርቶዶክስ ጋር እውነት አለና እሱን እውነት ይዛችሁ እንድትጸኑ ነው። እግዚአብሔር ይባርካችሁ። ስትሄዱ 47,000 ዲኖሚኔሽን እንዳለ ልንገራችሁ። ወደ ፕሮቴስታንት ስትመጡ እንደኔ አየር ላይ ነው የምትቆመው። የምትሄድበት አየር ላይ ትበተናል። መሄጃ የለም። እኔ ሳልሆን ራሷ ዘርፌ ነግራቸዋል። አየር ላይ የምትበሩበት እንጂ የምታርፉበት ማንነት እንደማይኖራችሁ አሁን ነግራችኋል። ሙሉ በሙሉ ከጴንጤነት ወጥቻለሁ። ሙሉ በሙሉ ነው ማወራ። ወንጌል ነው የሚያድነው እንጂ እናንተ 47,000 ማጥናት አልችልም። አም ሶሪ። የጴንጤ 47,000 ዲኖሚኔሽን ስላለ ማጥናት አልችልም።
እብድ የተሰበሰበበት ስለሆነ ማለት ነው። 47,000 ማጥናት አልችልም። በክርስቶስ ጉዳይ አንድ መሆን ካልቻልክ ሌላው ሲጨመርማ ታብዳለህ። እሴ ይሰማል። ዛሬ አውጄልሃል። ፕሮቴስታንትነትን ሙሉ በሙሉ ለቅቄያለሁ። ስለዚህ ስለ እኔ አይመለከታችሁም ማለት ነው። ስለ እኔ ማውራት የለባችሁ፣ ስለ እናንተ ነው ማውራት ያለባችሁ። ገባ? 47,000 ጋር እንዲሁም ደግሞ ከአድዋ ድል በኋላ የመጣ ሃይማኖት ጋር ምንም ዝምድና የላት። ዋሽታችሁኛል። በጣም ቀጥፋችኋል። በጣም አጭበርብራችኋል። በጣም የዋሻችሁ ትላንት የመጣ ሃይማኖት ይዘ ያዙ ልቀቁኝ እንደምትሉ ቀጥፋችሁ ዋሽታችሁ እንደምትመጡ አላቅም ነበር። አትዋሹ። የትም ቦታ ላይ አልነበራችሁ የላችሁም። ስለዚህ ትኩስ ሃይማኖት ይዘ ኢትዮጵያ ውስጥ ሙድ ባትይዙ ደስ ይለኛል። ትኩስ ሃይማኖት የትም አያደርስም እና እየሞከርኩ ነው አይነት እምነት ለኑሮ እንጂ እየሞከርኩ ነው፣ ለሃይማኖት እየሞከርኩ ነው አይሆንም። ለሃይማኖት እየሞከርኩ ነው አይሰራም። ለኑሮ እየሞከርኩ ነው ጥሩ ነገር። ስለዚህ አሁንም ባየሁት ነገር ላይ ድህነት እንደሌለ በዛ በኩል 100% እርግጠኛ ሆኜ ነገር ድንፋት አለ፣ ድህነት የለም። ድኛለሁ ብሎ መደንፋት አለ፣ ጉራ አለ፣ ተግባሩ የለም። ተግባር የለም። ድንፋታ ግን ሙሉ በሙሉ አለ እና አድዋ ድል ስደርሱ አድዋ ድል ላይ ጥሩ ቢያንስ ኢትዮጵያን ስለሚወክል ለአድዋ ድል ትንሽ ስደርሱ ማውራት እንችላለን። ልጆቼን ብዬ እንዲያውም በልጆቼ ሁላ ነው አልመለስም ስለ የነበረው ካየ ልጆቼ ቢቆራረጡ ይሻለኛል፣ ጾታ ብቀይር ይሻለኛል ምናምን። እኔ የእውነት ነበር የመሰለኝ እግዚአብሔር በሚያውቀው የእውነት በልጆቼ እንደዛ ማረገው ነገር የለም። እኔ በልጅ አልደራደርም። ታውቀኛለህ፣ ማንም ያቀኛል። በልጆቼ ህይወቴን ሰጣል። በዛ ደረጃ ያስደረገኝ የእውነት አምላክ አለ ብዬ ነው። ግን ሲታይ እግዚአብሔር በሚያውቀው ምንም የእውነት አምላክ አይደለም። ማን እውነት እንደሆነ እንኳን አያውቁትም፣ ጨርሶ አያውቁትም። እርስ በራስ የሚባሉበት እንጂ እርስ በራስ ተከባብረው የሚያመልኩበት መድረክ እንኳን የላቸው። ስለዚህ ያንን ተረዳው፣ በደንብ አየው። ከዛ በኋላ እግዚአብሔር በፈቀደው ሰዓት እውነቱን ይገልጣል። እውነቱን ገለጠ። ይኸው በምታየው ደረጃ እንግዲህ መተውም ሲወያዩ እንዴት እንደሚደነግጡ አይታችኋል። በፊት ጥሩልን ኦርቶዶክስን እንትናን ጥሪ አድርግ ያለው ሲባል የነበረው አሁን ኦርቶዶክስ በተሯ ደግሞ እየጠራቻቸው የት ሊመጡ የት ቦታ ላይ ሊያወሩ በምን ጉዳይ ሊነጋገሩ አልቻሉም። እና ስላልቻላችሁ ነው፣ ሌላ ነገር የለው። ኢየሱስ አሁንም ይኸው 55 ቀን ኦርቶዶክስ ትጾምለታለች ጌታ ነው ብላ። ስለዚህ የተዋሸ ነገር ወይም ደግሞ የጸብ ነገር አይደለም። እዛ ውስጥ ያለው የት ቦታ ማረፊያ እንኳን የለም። ማረፍ እንኳን አይቻልም። ግን ያ ስላለ ነው። ያ በቃ አየሁት። 47,000 አለ። ኢትዮጵያ ባለው ራሱ ብትሄድ መካነ ኢየሱስ፣ መሰረተ ክርስቶስ፣ ቃለ ሕይወት፣ ሙሉ ወንጌል፣ ሌሎቹ ምንም የሚያገናኝ ዲኖሚኔሽን እንኳን የላቸው ራሳቸው እንኳን የግለሰቦቹን ባለሀብቶች ትተ እኔም በቃ የወንድምነት የታናሹን ምክሬን ሰጥቼ ይሉታ እኔና ዮኒ ባይዘዌ ወደ ፕሮቴስታንት ሲሄድ ዮኒ ከዛ በፊት በደንብ እንታወቃለን። ወደ ፕሮቴስታንት ሲሄድ ጽፌለታለሁ ምን ብዬ እግዚአብሔር ይርዳ፣ ትክክለኛ መንገድ ላይ ቆምክ አልመሰለኝም። በእንግሊዝኛ ጻፍኩትን በአማርኛ ተርጉሜ ነው የማወራው እና እግዚአብሔር ይርዳ፣ ትክክለኛ መንገድ ላይ ሄድክ አይመስለኝም። አስተውል፣ አንብብ፣ መርምር። እግዚአብሔር ግን ከአንተ ጋር ይሁን። ሁሌም ግን የወንድምነት ፍቅሬም እንዳለ ነው። ሁላችንም መልካም ነገር እንመኛለን ብዬ ነው ከዮኒ ጋር የተለያየ ነው። አሁን ደግሞ ድጋሚ ተገናኝተናል። ብዙ ሰው ዮኒ ነገ ይገለበጣል፣ ነገ ይሰድባቸዋል፣ ነገ ኦርቶዶክሲን ያብጠለጥላል፣ ነገ እንደዚህ ይለናል። ኦኬ ዮኒ እሳትና ውሃውን በፊቱ ቀርቦለታል፣ መስደድ ይችላል።
ከኛ የሚጠበቀው ወንጌልን መመስከር ነው። ወንጌልን መሰክራለን። እዳው የሚሆነው ለዮኒ ነው የሚሆነው ማለት ነው። ዮኒ በሰማው ከተማረ ከጸና ከበረታ ንስሐ ከገባ ለቤቱና ለእርሱ መዳን ይሆናል፣ የዘላለም ሕይወትን ያገኛል። እንደዚህ እንዳማረበት ዮኒ አይቀጥልም፣ ይሞታል። ሁላችን እንሞታለን፣ አፈሮች ነን። ዮኒ ቀይ አፈር ነው፣ እኔ ትንሽ ጠይም እላለሁ፣ ጠይም አፈር ነኝ። ቀሲስም ጠይም ይመስሉኛል፣ መምህር ሕዝቅያስም ጠይም ናቸው። ወፍራምና ቀጭን ነን፣ ግን አፈር ነን። በቃ አለቀ። ስለዚህ ሁሉ ይጠፋል። በጊዜ ለኩሉ ነው፣ ለሁሉ ጊዜ አለው። ስለዚህ ዮኒ የምትለወጥበት ይሁንልህ። እኔ ወንድምነት ምክሬ ነው፣ የምትለወጥበት ንስሐ የምትገባበት ትክክለኛውን ህይወት የምትመራበት። ምክንያቱም ዛሬ ተኝተን ነገ ላንነሳ እንችላለን። አሁን ደህና አድሩ ተብለን አይደል? ኦኬ። ብዙ ሰዎች አንቀላፍተው እንነሳለን ብለው ተኝተው አይናቸውን ጨፍነው ያልነቁ ብዙ አሉ። ስለዚህ ጊዜያችን እንጠቀምበት። እግዚአብሔር እውነት ከልብ ተመልሰ ተጸጽተ ከሆነ እንደጠፋው ልጅ እጁን ዘርግቶ ይቀበልሃል። የጠፋው ልጅ ሉቃስ ወንጌል ላይ የምናገኘው ታሪክ ላይ የጠፋው ልጅ ወደ ቤቱ ሲመለስ ሲያጉረመርም የነበረው ያልጠፋው ልጅ ነው። የሚገርም ቤት ቁጭ ብሎ የነበረው እንዴት እሱ ሰድቦክ፣ እሱ ረግጦክ፣ እሱ አላግጦብህ ሄዶ ሲመለስ በንስሐ ትቀበሏለህ እንዴ? ድግስ ትደግሳለህ እንዴ? እኔ ቤት ቁጭ ብዬ ያልጠፋሁት ድግስ አትደግስልኝ ብሎ የተቆጣው ቤት የነበረው ሰው ነው። እንደዚህ አይነት ልብ የለንም እኛ። ልትመለስ ከሆነ እግዚአብሔር ነው አስቀድሞ እጁን ዘርግቶ የሚቀበል። የእኛ መቀበል አለመቀበል አይደለም፣ የእግዚአብሔር መቀበል ይበልጣል። የእግዚአብሔር መቀበል ግን ልብህን ያያል። የእኛ መቀበል ከውጭ ነው የምናየው። ልብ የማየት ጸጋው የለንም፣ በእምነትም አልበረታንም። የእግዚአብሔር ማየት ግን ልብን ያያል። ስለዚህ ይሄን ነገር የምታደርግበት ዓላማ ምክንያት አንተና ልብ ታውቃላችሁ። ግን የእግዚአብሔር ቃሉ ራሱ የሰማችሁት ቃል ይፈርድባችኋል ስለሚል ደግሞ እንደምታው ጊዜውም እየጨለመ ነው። ስል ሌሊቱን ማለት አይደለም፣ እየሞተ ነው ብዙ ሰው። የዓለም ፍጻሜ እየሆነ ነው። ዓለም ደስ የሚል ነገር የላትም። አንተ ደግሞ ሁሉን ነገር አይተሃል። ሁሉን ነገር ክፉንም ደጉንም አይተሃል። እርግጠኛ ነኝ ሳትስፋይ አልሆንክም። እርካታ የለህም በህይወት ከክርስቶስ ውጭ፣ ከቤተክርስቲያን ውጭ፣ በቅዱሳን ህብረት ከመታጠር ውጭ እርካታና ሰላም የለም። እና በውስጥ ለምትጽፉልኝ ሰዎች መልእክት እያስተላለፍክ ነው። ዮኒ ነገ ተገልብጦ ይሰድብሃል፣ ነገ ኦርቶዶክስን ይሳደባል። ለእሱ ነው ፍርዱ የሚሆነው። ከኔ የሚጠበቀው ከእሳትና ከውሃ አንዳንዶችን አውጡ ይላል። ለቢዝነስ ያርገው፣ ለመሳደብ ያርገው፣ እንግዲህ ፍርዱ ለእሱ ነው የሚሆነው። ከዚህ ከሚጠበቀው ምንድን ነው? ዮኒን ማስተማር። እግዚአብሔር በእኛ በደካሞች እኛንም ታግሶናል፣ እኛንም ተሸክሞናል። ግንባር ላይ ቢጻፍ እዚህ ማናችንም አንቆም። ዮኒ እንደዚህ አክብሮ አይሰማኝም። እኔን ኃጢአቴን ቢያው ማለት ነው። ቪዲዮ ከፍቼ ግንባር ላይ ኃጢአት ቢጻፍ ከዮኒ የባሰ ኃጢአት የሰራው ሰው ነኝ። ስለዚህ በስጋ ኃጢአት በስጋ ድካም ማንም ማን ላይ ፈርድም። ይልቁንም የንስሐ ያድርግልህ። የጾም ወቅት ነው፣ የመመለሻ ወቅት ነው፣ ወደ ቤተክርስቲያን ወደ ክርስቶስ የመቅረቢያ ወቅት ነው። እድል ነው ይሄ። እግዚአብሔር እድልና ጊዜ አመቻችቶላል በአንድም በሌላ። አንተ ደግሞ እድሉን ተጠቅመህ ወደ ልብህ ተመልሰህ ወጥነት ያለው እውነተኛ የሆነ ፈርም የሆነ ክርስቶስን ከዚህ እኔ አይ ዶንት ቲንክ ሌላ እድል የሚሰጥ አይመስለኝም። ዮኒ እያስፈራራው አይደለም። እድል በህይወት ላይ ቶሎ ቶሎ አይመጣም፣ ድግግሞሽም አይመጣም። በተለይ ከዘላለም ህይወት ጋር ያለው ነገር እግዚአብሔር ይታገስና አንድ ቀን ይሰብረናል፣ አይቀርም። ስለዚህ ይሄን እድል ተጠቀምበት። እኛም እየመጣ እንደ እግዚአብሔር ፍቃድ የተማርነው እናስተምርሃለን። ተማር፣ ትምህርት ላይ ትኩረት አድርግ። እኛ ጋር እንደምታየው እጅህን ወደ ላይ አድርግ፣ አይንን ጨፍን፣ ጸድቀሃል፣ ሂድ፣ ድነሃል ምናምን እንደዚህ ብሎ ሽወዳ የለም። መጀመሪያ ተማር። ከዛ በኋላ ቄደር የንስሐን ጥምቀት የንስሐ እንባን በንስሐ ወደ ቤተክርስቲያን ትመለሳለህ። ቃለ እግዚአብሔርን እየተማር ቀሪው ዘመንን ቀሪው ዕድሜህን ቤትህን ልጆችህን እግዚአብሔር ደግሞ በዘላለም ህይወት እንዲያስብህ ቅድመ ዕድሜህን ቀሪውን ጊዜ እንድጠቀምበት ወንድማዊ ታናሽ ወንድማዊ ምክሬም ነው ጸሎቴም ነው። እግዚአብሔር ይርዳ። እኔንም አንተንም ፍጻሜያችን ያሳምርልን። እኔንም አንተንም እንደ ድካማችን እንደ ኃጢአታችን እንደ በደላችን እንደ ንግግራችን እንደ ክፉነታችን ሳይሆን እንደ ቸርነቱ ይቅር ይበለን። ለክርስቶስ ክቡር ስጋና ክቡር ደም አንተንም እኔንም ሁላችንም ያብቃን። የጠፉትን ይሰብስብልን። እግዚአብሔር ይስጥልን። እድሜ ጸጋ ይጨምርልህ። እናመሰግናለን በጣም። በእኔ በኩል ጨርሻለሁ። እግዚአብሔር ይስጥልን። ዮኒ የምትለንን ሰምተን እንውጣ። አዎ እንዲያውም የሚገርመው እኔ እግዚአብሔር ብዙ እድሎች ሰጥቶኛል። ለምን እንዳልኩት በመጀመሪያ ስላከበራችሁኝ ምን ያህል የፈለገ ነገር ብል
ብያለሁ። ደግሞ የምታዩት ነው፣ በቪዲዮ የሚቀመጥ ነው። ያንን ሁላ ስል እንግዲህ በጉባኤ ተሰብስበን እንረግማለን፣ በጉባኤ ተሰብስበን እንዲናረጋለን፣ በጉባኤ ተሰብስበን እናጠፋለን ያለ አንድም ዲያቆን አንድም ቄስ አልሰማሁኝም። እኔ አሁን እዛ ቤት ብዙ ችግር የተፈጠረው ጥያቄ በመጠየቄ ነው። ጥያቄ ይፈራል። ዝም ብለህ ተቀበል። ያው ድነሃል ነው አንተ እንዳልከው። እንደ ሌሎቻችሁ መሄዳችሁ አይታችሁ ብትመጡ ደስ ይለኛል። ድነሃል ነው። የትኛው ጋር እንደሆንክ ግን አታውቀው። እኔ ያላረፈ ነገር ነበርኝ ውስጤ። ማየቱን የመሰለ መልካም ነገር የለም። አሁን ለምሳሌ እኛ አሜሪካንን ስላየነው ኖርማል ነው ለኛ። ላላዩት ሰዎች ግን በጣም ትልቅ ምኞት ነው። አሁንም እላለሁ እዛ ሙዚቃው ምኑ ጨበርቻቻው ምናምን ለሾው ደስ የሚል ነገር አለው ለሾው። እውነቱ ሲገባበት ግን ፍጹም ከእውነት ከመጽሐፍ ቅዱስ እንደራቀ አይቼዋለሁ። አሁን ያላችሁንን ሰማን፣ ልባቸው ተነክቷል። ሚኒንግ አምነናል ነው አምነዋል ነው አመንን። ታዲያው ምንድነው ከኛ ምድር የሚጠበቀው? የምርም ከእግዚአብሔር የተላከልንን ይህንን ታላቅ ሰው ተብሎ ይገለጻል። በነገራችን ላይ ጌታችን ኢየሱስ እርሱ ፍጹም አምላክ ፍጹም ሰው ነው። ስለዛ ጌታ ቃል እርሱ ስጋ ሆኖ ስለመጣ ሰው ተብሎ ይገለጻል። አንዳንድ ሙስሊም ወንድሞቻችን ይኸው ሰው ይላል እኮ ይላሉ። ትክክል። ታዲያ ሰው ቢባል ምን ችግር አለው? ታዲያ ሰው ሆኖ አላ ጌታ ኢየሱስ ሰው ሆኖ ስለመጣ ሰው ተብሎ ቢጠራ ምንም ችግር የለውም። ሐዋርያት ሥራ ምዕራፍ 2 ላይም ይህንን ሰው ተብሎ ሲነገርለት አይተናል። እና ይህንን መሲያችንን እንደው እኛ ግፍ አድርገንበታል። እንግዲህ በቃ ምን እናድርጋሉ? አሁን ከዚህ ኃጢአት አደገኛ ኃጢአት ነው የሰሩት። ከዚህ ኃጢአት መውጣት አለባቸው። ምን እናድርግ? ኦልሬዲ አምነዋል። ስለዚህ በእምነት ብቻ የኃጢአትን ስርየት አግኝተው ከሆነ ጴጥሮስ ምን ይላቸዋል? ኮንግራትስ፣ ማመናችሁ ከበቂ በላይ ነው። የኃጢአት ስርየትን አግኝታችኋል። ግን ደግሞ ጌታ ያዘዘው ስርዓት ስላለ እሱን ግን ፈጽሙ። ጌታ ያዘዘው ስርዓት አለ፣ አሁን ተጠመቁ ምናምን ብሎ እሱን እንደ ስርዓት ፈጽሙት። ግን የኃጢአት ስርየትን ግን አግኝታችኋል ብሎ ይጨበጣችኋል ብለን ተስፋ እናደርጋለን። ግን እንደዛ አይደለም ነገሩ። እንዲህ ይላል ቁጥር 38 ላይ ጴጥሮስ መለሰ እንዲህም አለ። ምን አለ? ንስሐ ግቡ፣ እሺ፣ ኃጢአታችሁም ይሰረይ ዘንድ ኃጢአታችሁ ምን ይል ዘንድ? ይሰረይ ዘንድ። ባመኑበት ቅጽበት የኃጢአት ስርየትን አላገኙም። ስለዚህ ኃጢአታችሁ ይሰረይ ዘንድ ደግሞ ምን አድርጉ? ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ። ኦኬ፣ ኃጢአታችን እንዲሰረይ በቃ ኃጢአታችሁ ይሰረይ ዘንድ ተጠመቁ ከተባለ መጽሐፍ ቅዱሱን አሜን ብሎ መቀበል ነው። ኖ አክሊል በኢየሱስ ክርስቶስም ተጠመቁ ነው የሚለው። በኢየሱስ ክርስቶስም መጠመቅ ይሄ እናንተ እንደምታስቡት በውሃ መጠመቅ እኮ አይደለም የሚል አንድ ሰው ሊኖር ይችላል። ይህንን ለመረዳት የሐዋርያት ሥራን መጽሐፍ እንደው ቀለል አድርጎ ማንበቡ በጣም ይሄ ቀላሉ መንገድ ነው። የሐዋርያት ሥራ መጽሐፍ የሉቃስ ሲጽፈው የጻፈበትን አጻጻፍ ከተመለከት ነው በጣም ነገሩን ቀላል ያደርገዋል። በኢየሱስ ክርስቶስ ስም መጠመቅ ማለት በውሃ መጠመቅ ነው። ይህንን ለማወቅ እዚሁ ሐዋርያት ሥራ ምዕራፍ 10 ላይ ልውሰዳችሁ። ይህንን ሙግት አክቹዋሊ አሁን ላይ ፕሮቴስታንቶች አያነሱትም። በጣም አንዳንድ ሰዎች እንደነ በጋሻው አይነት ወንድሞች ምናምን ካልሆኑ በስተቀር ፕሮቴስታንቶች አሁን ላይ አያነሱትም። በጋሻው ነው የሚያነሳው። እሱም የሆነ ጊዜ ላይ መልስ ሰተንበት አሁን የሚያነሱ አይመስለኝም ትላለህ። እሺ፣ ሐዋርያት ሥራ ምዕራፍ 10 እንዲህ ይላል ቁጥር አሁን ቅድም ጋዲ የሚጠይቀኝ ጥያቄ አንደኛው ይሄ ነው። የቆርኔሌዎስ ቤተሰብ ላይ መንፈስ ቅዱስ ወረደ ከመጠመቃቸው በፊት ማለት ነው። ለምን እንደወረደ ከመጠመቃቸው በፊት እናወራለን፣ ወይም ደግሞ ለሌላ ሰው ዕድሉን ሰጥቼ ሌሎቹ እንዲያወራ አድርጋለሁ። ብዙ ነገር እንዳላወራ ሰው መንፈስ ቅዱስ በቆርኔሌዎስ ቤተሰብ ላይ ወረደ እና ሐዋርያት ሥራ ምዕራፍ 10 ቀጥታ አሁን የማነብላችሁ ጥቅስ ከቁጥር 47 ላይ ነው። ታሪኩ ለማወቅ ግን ካለ ጀምሮ ማንበብ ይቻላል። ጥሩ 47 ቤተሰብ ሐዋርያት ሥራ ምዕራፍ 10 ቁጥር 47። በዚያን ጊዜ ጴጥሮስ መልሶ እነዚህ እንደኛ ደግሞ መንፈስ ቅዱስን የተቀበሉ እንዳይጠመቁ ውሃን ይከለክላቸው ዘንድ የሚችል ማን ነው አለ። እንዳይጠመቁ
ምንን ይከለክላቸው ዘንድ የሚችል ማን ነው አለ? እንዳይጠመቁ ውሃን ይከለክላቸው ዘንድ የሚችል ማን ነው? እንዳይጠመቁ ምንን? ውሃን እንዳትረሱ። ስለዛ የውሃ ጥምቀትን ማን የሚከለክላቸው እያለ ነው። በውሃ የሆነውን መጠመቅ በውሃ ብቻ አይደለም። አክቹዋሊ እኛ የውሃ ጥምቀት ስንል ውሃም አገልግሎት ላይ ይውላል ለማለት ነው እንጂ የውሃ ጥምቀት የሚባል ብቻ አይደለም። ጥምቀታችን ውሃ ብቻ አይደለም። እዛ ጋር ፊት ለፊት ላይ የምናየው የምርም የመንፈስ ቅዱስ አሰራር ያለበት የክርስቶስን የድህነት ስራ የምንቀበልበት የእግዚአብሔር ጸጋ የታከለበት ታላቅ ውሃ ነው። ስለዛ ኖርማል ነው ሜር ውሃ ብላችሁ እንዳታስቡት። ግን እዚህ ጋር አንድ ማስተዋል ያለብን አሁን ቁጥር 47 ላይ በኢየሱስ ክርስቶስን መጠመቅ ማለት በውሃ መጠመቅ ነው የሚለው ነው ላሳያችሁ እየሞከርኩ ያለሁት እና ስላልጨረስኩት በደንብ አድርጋችሁ ተከታተሉ። እንዳይጠመቁ ውሃን ይከለክላቸው ዘንድ የሚችል ማን ነው? አሁን እያወራ ያለው ጥምቀት ስለ ውሃ ጥምቀት እንደሆነ አውቀናል። ውሃን ብሎ በግልጽ ስለተናገረ ይልና ምን ይላል ቀጣይ ጥቅስ ቁጥር 48 በኢየሱስ ክርስቶስ ስም የሚጠመቁ ዘንድ አዘዛቸው ይላል። ቁጥር 48 በኢየሱስ ክርስቶስ ስም የሚጠመቁ ዘንድ አዘዛቸው። ስለዛ በኢየሱስ ክርስቶስ ስም መጠመቅ የውሃ ጥምቀት ነው እንዳልኳቸው። ይህንን ግልጽ ስለሆነ የትኛውም ፕሮቴስታንት እኔ እስከማውቀው አሁን ላይ ፕሮቴስታንቶች ይህንን ሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ ያለውን ቃል አይ ይህ ጥምቀት የውሃ ጥምቀት አይደለም ብለው አይከራከሩም አሁን ላይ።